የኝና አሳየኝና ምኑን ነው ማሳይ ስራ ችግር የለውም ስራ አይደለም አሁን ኢየሱስ ክርስቶስ አይደለም በቃ እንደዚህ እናድርገው ወገኖች እናንተ ሁለታችሁ በውስጥ ተደዋወሉ እኛ እዚህ ሌላ ስራ እንስራበት ቤቱ ኦኬ እናንተ በውስጥ ተደዋወሉ ይሻላል ኤርሚ እዴ ኦ ማይ ጋድ ግጥም አርጓላ ብላ ካልክ በኋላ አሳይ አንጣ ጥቅስ ትል አንቺ አሳይን ትላለህ እንዴ ይመችህ ኮሜዲያን እናንተ ዝም ብላችሁ ለሆድ የሚመቻችሁን አይነት እምነት አይደለም የምትመርጡት አረ ያንተ የነፍሱን እንኳን ነገርከንም ለምን ነግርሻለሁ አንቺ ላይ እኔ ነፍስ አይ ግነስ የነፍሱን መች ነገርከ እሺ ንገረን የነፍሱን እኛ የሆድ ነው እግዚኦ በል ወንድማችን ሚውት አድርገው በቃ ሚውት አድርግና ቁጭ ለስ ተማር በቃ አንተው መጽሐፍ ቅዱስ አንብብ ከምር መጽሐፍ ቅዱስ አንብብ በቃ ሚውት አድርገው ራሞስ እሺ ፋይ ተባረክ ሚውት አድርገው ራሞስ ሚውት አድርግ ፕሊዝ ቴንኪው ሙሉ ግን ቆየ ብለይ ከላይ ወንድም ኦርቶዶክስ ወንድም ነውና እሱ ይቀድማል ከየት ቤት አስገቢ ስላልክ ቤት እምነት ከየት ነው ኦርቶዶክስ ነኝ እኔ ኦኬ እሺ ግን ወንድም አለ ከላይ የሚቀድም እሺ ኦኬ ይበለን ብዙ ጊዜ ስለገባም ያወራልን ለነገሩ አው ቀደም ማውርተናል ቢካቢት ኦኬ እሺ ሙሉ እንኳን ደህና መጣ አሜን እንኳን ደህና ቆያችሁ እሺ የዘላለም ህይወት አለ አዎ አለኝ እንዴት አገኘ መቼ አገኘ የዘላለም ህይወት የዘላለም ህይወት ያገኘሁት ያው በ40 ቀን ሲጠመቅ ከጌታዬ ከኢየሱስ ክርስቶስ ሁለተኛ ልደት ወይ ደግሞ ዳግም መወለድን ሳገኘ ነው ስትጠመቅ በ40 ቀን ማለት ነው ምን ሰምተህ ምን አምነህ ተጠምሰማ እንግዲህ መጽሐፉ የሚለው ነገር ስላለ ማለት ነው ከውሃና ከመንፈስ ካልተወለዳችሁ የዘላለም ህይወት አታገኙም በሚለው ቃል መሰረት ከውሃ ተወልጃለሁ ቆይቼ ደግሞ በመንፈስ ቅዱስ ሳድግ 15 16 እና ያወቅኩኝ ከመጣኝ በኋላ ጌታዬ ኢየሱስ ክርስቶስ በደንብ ካወቅኩት በኋላ መዳኔን አረጋግጥኩኝ ማለት ነው እስቲ አምጣው እንደሱ አይነት ጥቅስ እስኪ አምጣ ከውሃና ከመንፈስ በ40 ቀን የምትወለዱ የሚለውን እስኪ ጥቅሱን አምጣው ወንድማችን ከቻልክ ያ በዚህ ጊዜ በ30 አመትም የሚል የለም በ40 ቀንም የሚል የለም ይሄ የቤተክርስቲያን ስርዓት ነው የተለያዩ ዲኖሚኔሽኖች የሚጠቀሙት ቅድም ምናልክ በ40 ቀን ነው መቼ በዋና መንፈስ ተወለዱ ብሏል ስትላው መቼ ስለ በ40 ቀን እንደዛ አላልኩም እኮ እኔ በ40 ቀን ነው ተወለድኩት አላልክ እኮ እኔ በ40 ቀን ነው ያልኩኝ ነገር ግን ከመንፈስ ካልተወለዳችሁ የሚለው ቃሉ ከውሃና ከመንፈስ ቅዱስ ካልተወለዳችሁ የሚለው ቃሉ ግን መጽሐፍ ቅዱስ ላይ አለ እኔ ደግሞ ያ ቃል ተጠቅሜ በወላጆቼ ስለገባቸው ስለተረዱት በ40 ቀን እንድወለድ አድርገውኛል ነው ያልኩኝ እንጂ በ40 ቀን የሚል መጽሐፍ ቅዱስ ውስጥ የለም 30 አመት የሚልም በመጽሐፍ ቅዱስ ውስጥ የለም ጌርሳ አቤት ነው ቆይ ጌርሳ ወንድማች ከላይ ካንተ በላይ ያለው ጌርሳም እስኪያውራው ወልጠጣ አቤት ዳጊ ለዚህ መልስ የለውም እንዴ እቺ እንትን ነው ላይፍ የሚሰጠው ጠቅ የሚያረጋ ዳጊ በእምነት ብቻ የምትሏነት ከርቀት ነበር የምሰማው ወንድሜ አትግር የለውም አጭርና ግልጽ አድርገህ የዘላለም ህይወት እንደ አዲስ እስኪንጀምር በእምነት ነው የሚገኘው በስራ ነው የሚገኘው ግልጽ አድርግልን እኔን ነው አዎ አንተ ነው በእምነት ነው የሚገኘው ኦኬ እና ስታመን ትድናለህ በትክክል ኦርቶዶክስ ነህ አዎ እሺ አሁን አንተ ድናል አዎ ድኛለሁ ድናል በጣም ጥሩ በቃ ስታመን ትድናለህ መጠመቅ ያስፈልገም አይደል ሳትጠመቅ ስታመን ትድናለህ አይደለም ሳትጠመቅማ ትድን ምክንያቱም እምነት እኮ ነው እሱ የማመን ምልክት እኮ ነው ያ ስትጠመቅ እኮ የማመን ምልክት ነው ስታመን ካትጠመቅም ቆይ አንተ ወደ አንተ ራሱ ማመንህን መጣለን ማመንህን መጠመቅህን
እልል እያልክ ይሁን ወይም እያለቀስክ መጠመቅን ቼክ እናደርጋለን። ምክንያቱም እልል እያሉ የሚጠመቁ አሉ፣ እያለቀሱ የሚያጠምቋቸው አሉ። እነሱ መጠመቅ ሳይሆን የሚያጠምቋቸው አሉ፣ በኬሮፍ በተወካይ ማለት ነው። የትኛው እንደሆን ቼክ እናደርጋለን። ከዛ በፊት ግን ስታምን ምንድን ነው የምታገኘው? በእምነትና በጥምቀት መካከል የምታገኘው ነገር ምን አለ? አዎ እምነት በክርስቶስ ቤዛነት ክርስቶስ ያደረገውን ለሰው ልጆችን ቤዛ የሆነበትን ማመን ነው። የዘላለም ሕይወት ማግኘትህን ማመን ነው። ክርስቶስ ስለሰዎች ልጆች ብሎ በመስቀል በዋለው ስራ ላይ ማመን ነው። እኔ ደግሞ ጥያቄ ምንድነው የጠየቁን? እስኪ ምን ብዬ ነው የጠየቁ? እኮ የማመን ምንድነው? እምነት እንዴት አመንክ አይደል ያልከኝ? አይደለም፣ ቆይ ላስታውስ። መልስ ላይ አታተኩር። ጥያቄን መስማት የመልስን ግማሽ ማወቅ ነው ይባላል እና እሺ እኔ የጠየኩ ምንድነው ባመንክበትና በጥምቀት መካከል ጋፕ አለ አይደል? እሺ ያው ሰዓታትም ይሁን ቀናትም ይሁን ወራትም ይሁን ጋፕ አለ እና ባመንክ ጊዜ እስከምትጠመቅ ድረስ ያገኘኸው ምንድን ነው? ያገኘኸው ጥቅም? ያ በልጅነት ያው እምነት ሊኖር አይችልም። ምክንያቱ ወደ እሱ አልመጣንም። ኖ እሱ አይደለም። እሺ ጋፕ አለ ያለ ምናልባት ብታምን ምክንያቱም በማምኖ ተጠምቆ ነው የሚድነው የሚል እሱን ስለሆነ የእናንተን ትምህርት ስለሆነ ያንጸባረከው በእምነትና በጥምቀት መካከል ጋፕ አለ የተወሰነ እና ሰው ሲያምን የሚያገኘው ምንድን ነው? የዘላለም ሕይወት ነው። ባመነ ጊዜ የዘላለም ሕይወት ያገኛል። አዎ ሳይጠመቅ ማለት ነው። እሱ በኋላ የሚከተለው እኮ ነው። አምነህ ትጠመቃለህ። ቆይ ይኸውልህ ግልጽ እናድርገው። ለምን እናወሳስበዋለን? ሆድ ሲያውቅ ዶሮ ማታ። ይኸውልህ በእምነትና በጥምቀት መካከል የጊዜ ጋፕ አለ፣ የሰዓታት የቀናት ወይ ወራት። አዎ አለ። ኦኬ ባመንክ ጊዜ ምን ጥቅም ታገኛለህ? እስከምትጠመቅ ድረስ የምታገኘው ምንድን ነው? መንፈሳዊ ጥቅም ቤኔፊቱ ምንድን ነው? ወደ ጌታ ትጠጋለህ። የሆነ እንደ ማግኔት ትንሽ ጠጋ ነው የምትለው። አዎ እንጂ አድንም። መዳንህ የሚረጋገጠው ስትጠመቅ ነው። እኔ ቆይ መረጋገጥ ምናምን አልመጣውም እኮ እሱ ማረጋገጥ እንደዚህ አይነት አይደለም። በታመነ ጊዜ የሚገኘው ጥቅም ምንድነው አልኩ? ዛሬ አዲስ ትምህርት አስተምረናል። መጠጋ ነው፣ ትንሽ ጠጋ ማለት ነው። ካሉበት በሰልፍ ጠጋ በል እየተባሉ ትንሽ ጠጋ እንደሚባለው አይነት ማለት ነው እኮ። ክርስቶስ እኮ እንደሚያድን እንደሚሰቀል ይታወቃል አይደለም? ሳይሰቀል ግን ሰዎች ያድኑ ነው። ቆይ አንተ ካላስተዋልከው ዛሬ እንድትነቃ ነው። ይሄ አሁን የምጠይቅ ጥያቄ ለአንተ ቤኔፊት ነው። ባመን ጊዜ ምን ታገኛለህ? ይሄ ልጠይቀው አንተም እዚህ የሚከታተሉ ኦዲየንስ ጠቅላላ ሊጠይቁት የሚገባ ነገር ነው። በእምነትና በጥምቀት መካከል የቀናት የሳምንታት የወራት የጊዜ ገደብ አለና ስታምን ምን ታገኛለህ? ምንድነው ጥቅሙ? ማመኑ ለመዳን ትዘጋጃለህ። እስኪ ማስረጃ ስጠኝ። ገና አሁን ወደ አንተ እንመጣለን። ያንተን እምነትና ጥምቀት እንዴት እንደሆነ እንመጣለን። ግን ሲታመን ለመዳን መዘጋጀት ነው የሚል እስኪ ጥቅስ ስጠኝ ከመጽሐፍ ቅዱስ ከአባቶች ከፈለግከው ቦታ። ያመነ የተጠመቀ ይድናል ይላል። ቆይ እሱን እሱ ይላል እኮ ማርቆስ 16:16 እንመጣለን። እሱን እንፈትሽ እና ምን ጥያቄ እኮ አልገባኝም። ታምናለህ ትጠመቃለህ እኮ ይድናል ይላል። ቀጥሎ ደግሞ መዳን ከሁለቱም በኋላ ነው ያለው። ቆይ ሙሉ ይኸውልህ አንድ የተማመነው ነገር አለ። በእምነትና በጥምቀት መካከል የጊዜ ገደብ አለ፣ ጋፕ አለ። በዛ በታመነ ጊዜ የሚገኘው ጥቅም ምንድነው ስልህ መጀመሪያ ወደ ጌታ ትጠጋለህ አልከኝ። ጠጋ ትላለህ። አሁን ደግሞ ሁለተኛ ምንድን ነበር ያለኝ? ረሳሁት። አዲስ ነገር ብሎኝ ነበረ። ምንድን ነበር ያለኝ? ነው ጻፉልኝ እስኪ። አሁን የሁለተኛው የሆነ ነገር ብለኸኝ ነበር፣ ረሳሁት እባክህ። ያመነ የተጠመቀ ነው ያልኩህ። እምነት አለ፣ ጥምቀት አለ፣ መዳን አለ። መጀመሪያ ወደ ጌታ ትጠጋለህ ነበር። አሁን ደግሞ
ከአባቶች ወይ ከምናምን አምጣልኝ ያልኩህ አንዴ ረሳሁት አለ። እባክህ አስረሳኸኝ እኮ ወንድሜ። ጻፉ እስኪ እናንተም እንደኔ ረሳችሁ እንዴ? ከስራ ያላችሁ ኮመንት ጻፉ። ይቀርና እዚህ ጋር እንግባባ። በዚህ ላይ ይዘጋጃል ብሎ ጽፎልኝ። እሺ በአመነ ጊዜ ለመዳን ይዘጋጃል የሚል እስኪ ማስረጃ አምጣ ብራዘር። የሚገርም እሺ ያመነ የተጠመቀ ይድናል። እሱ አይደለም ስታምን ምን ታገኛለህ ነው ጥያቄያችን። ስታምን አንድ ጊዜ አንዴ ጠጋ ይላል አልከኝ። አሁን ደግሞ ለመዳን ይዘጋጃል። እሱ የኔ ቃል ነው እንበልና የመጽሐፍ ጠጋ ትቼዋለሁ። እሺ ይዘጋጃል ለሚለው ማስረጃ አምጣ። እሺ እሱም ተወው፣ በመጽሐፉ ብቻ እንወያይ እስኪ። እኮ በመጽሐፉ እኮ ነው የምወያየው እኮ ያመነ የተጠመቀ ብሎ ቀጥሎ ያለው ቃል ምንድነው? ይድናል ነው አይደል? እኮ ይኸውልህ አንተ የሚድነው ሰው አምኖ ሲጠመቅ ነው የሚል አቋም አላችሁ። ሰው አምኖ ሄዶ ካልተጠመቀ በስተቀር አይድንም የሚል አቋም አለ። እሺ ብዬ አከበርኩልህና ባመነ ጊዜ እስከሚጠመቅ ጊዜ የጊዜ ገደብ ስላለ ባመነ ጊዜ ምንድነው የሚያገኘው ጥቅም የሚል ጥያቄ በጣም ግልጽ የሆነ ጥያቄ ጠይቄያለሁ ወንድምና። ምንም ጥቅም የለውማ። ሰማችሁት ጋይስ? ናገረው ነገር ዕብራውያን 11 አምነው ሞቱ በእምነት ድል ነሱ። አብርሃም አመነ ጽድቅ ሆኖ ተቆጠረለት። ሮሜ 5:1 እንግዲህ በእምነት ከጸደቀን የሚለው ሁሉ በቃ አፈርድሜ ጋጠ። እንደገና ዮሐንስ 3:18 ላይ አመነ ይድናል ያላመነ ተፈርዶበታል የሚል እና እድን ዘንድ ምን ላድርግ ሲል በጌታ በኢየሱስ ክርስቶስ እመን አንተና ቤተሰቦች ትድናላችሁ የተባለው እመን ይሄ ሁሉ የተጻፈው በቃ አንተ ፉርሽ አደረከው። ምንም ጥቅም አላደረኩም። ጥምቀት ይጨመርበት። ጥምቀት ካልተጠመቅ አትድንም ነው ያልኩኝ ብራዘር። ምንም ጥቅም አያገኝም እኮ አልከኝ እኮ። ጥምቀት ከእንትን ከሌለው ጥምቀት ካልተጠመቀ አምኖ ምንም ጥቅም የለውም። ማመኑ ምንም ዋጋ የለውም። አምኖ መጠበቅ አለበት። ይበቃናል በቃ። እሺ ኤርሚ ማለት ቀናችንንም ምሽትም ለሆናችሁ ምሽታችሁን ያበላሻው ቀናችንም ለሆነ ቀናችንን ያበላሻው እምነትን ገደል ከተተው። አሁን ይሄ ወንድም መጽሐፍ ቅዱስ ያነበበ ሰው አይደለም ንግግሩ። መጽሐፍ ቅዱስ ያነበበ መጽሐፍ ቅዱስን የተማረ መጽሐፍ ቅዱስን የተረዳ ሰው አይደለም። እና ወንድማችን ሙሉ እንወዳለን። መጽሐፍ ቅዱስን ግን አንብብ። እኔ አንብቤያለሁ። ምን አንብበሃል? ለምሳሌ እስኪ የትኛውን የመጽሐፍ ቅዱስ ክፍል አንብበሃል? ያው የነገርኩ አይደል እንዴ? ማመንና መጠመቅ መዳን አለ። የትኛውን የመጽሐፍ ቅዱስ ክፍል የትኛውን አንብበሃል? የት ላይ አዲስ ኪዳን ነው ብሉይ ኪዳን ነው የተጻፈው ላይ ያልከኝ ነው? አዎ የትኛውን መጽሐፍ ነው ያለው? የመጽሐፉ ስም አለው አይደል? አዎ። ምን የሚል መጽሐፍ ነው ያነበብከው? መጀመሪያ ይሄ ነገርኩ የራሱ የክርስቶስ ቃል ነው። ከየቱ ጋር ነው ያነበብከው? ምን የሚል መጽሐፍ ነው? አሁን ራሱ እኮ ጠውሰታል። ወንድሜ ከተውሰታል። ምንም እኔ መልከሙ ምንም አይደለም። አዳም ቀበሮ ሰው ሞት አነሰው ነው ምናምን ብላ ያለችው አለች የተባለው በሀገራችን ባል ቀበሮ ያንንም ታሳየን። መጽሐፍ ቅዱስ አንብብ። አትዋሽ ብራዘር። ታች ወረድ። ቴንክ ዩ። ጊዜ ወሰድና መጽሐፍ ቅዱስ አንብብ። ቀበሮ ሰውን ሞት አነሰው ብላ አለች ይላል። እውነት እኮ ነው። እግዚአብሔር መሐሪ ስለሆነ በምህረቱ ስለያዘን እንጂ አንድ አይደለም 100 ጊዜ እኮ መሞት ያለብን ሰዎች አልመጣልን። ዛሬ ገና ኤርሚ ለሰው ሞት አነሰው ነው ያለችው። ለሰው ሞት አነሰው ነው አይዶ ነው እንግዲህ ግጥም የሚመታው እንደዛ ነው። ለሰው ሞት አነሰው። ታዲያ አሁን ወንድምነት እንደዚህ አይነት ስብከት አስተምራችሁኝ አሁን ከዚህ ሰው ጋር ለዚህ ቤት ይሁን ዞረብኝ እኮ ባካችሁ። እሺ ሰላም ወንድማችን፣ እንዴት ነህ? ሰላም ነው? ደህና ነኝ። ከየት ቤተ እምነት ነው? ከኦርቶዶክስ ተዋህዶ ነው። እሺ እንኳን ደህና መጣ። እንኳን ደህና ቆያችሁኝ። የዘላለም ህይወት በእምነት ወይስ በስራ ነው የሚገኘው? ያው እንደዚህ በአጭር ቃል የሚገለጽ ሳይሆን ቤተክርስቲያናችን የምታስተምረውን ለመንገር የእናንተም ውይይት ስለሳበኝ ለመማማር ነው የገባሁት። እና ያው ቤተክርስቲያናችን እንደምታስተምረን ቅዱሳን መጻሕፍትም እንደሚያስተምሩን የሰው ልጅ ድነት የሚገኘው
በማመን ብሎም በመጠመቅ እንዲሁም የቤተክርስቲያን ምስጢራትን በመፈጸምና መልካም ምግባራቶችን እግዚአብሔር የሰጠውን ትእዛዞችን በመጠበቅ ድህነት እንደሚፈጸም ታስተምራለች። በዚህም ድህነት የሚገኘው በሶስት መንገድ ሲሆን አንደኛው ድህነትን አግኝተናል ብለን እናምናለን። እሱም ምንድነው? ከአዳም በለስን በመብላቱ የእግዚአብሔር ሕግ በመሻሩ በደረሰበት ከዘላለማዊ ሞት ከዘላለማዊ ቅጣት ጌታችን ኢየሱስ ክርስቶስ ከሰማይ ሰማያት ወርዶ በስጋው ወራት ሊቀ ካህናት ሆኖ ራሱን እንደ መስዋዕት አቅርቦ ራሱን መስዋዕት ተቀባይ ሆኖ አንድ ጊዜ በፈጸማት በመስቀል ላይ ማስታረቅ ስራ የሰው ልጆች በሙሉ እንዳዳነ እናምናለን። ከዚህም ቀጥሎ ድህነትን የድህነት በር በዚህ ይጀምራል ማለት ነው። ሰው በኢየሱስ ክርስቶስ ሲያምን የዚህ እምነት ተካፋይ ይሆንና ድህነትን በዚህ ይመጠበቅ ትእዛዛቶችን በመጠበቅ ደግሞ በመጠበቅ ድህነትን ይፈጽማል ነው። በሶስተኛ ደረጃ ደግሞ ተስፋ የምናደርጋትን እምነታችን ጠብቀን መልካም ምግባራቶችን እየፈጸምን በመጽናት ደግሞ የመጨረሻውን ድህነት የምናረጋግጥበት ጌታችን ኢየሱስ ክርስቶስ እንዳለው ለሰው ሁሉ እንደየሰራው ዋጋ የሚከፍልበት የመጨረሻውን ዋጋ የምናገኝበት የዘላለም ሕይወት የምንወርስበት የመጨረሻውን ድህነት እናገኛለን ማለት ነው። ቤተክርስቲያን በዚህ ደረጃ ነው የምታምነው እና እምነት አያስፈልግም አትልም። ምክንያቱም መሰረቱ እምነት ስለሆነ ሰው ሳያምን ሊጠመቅ አይችልም። ሰው ሳያምን መልካም ምግባር ሊሰራ ስለማይችል መልካም ስራ እንኳን ቢሰራ ሳያምን ካደረገው ስራው ከንቱ ስለሆነ ስለዚህ ማመን ለሁሉ ነገር መሰረት እንደሆነ ታስተምራለች። ሰው ለዘም ነው አንድ ሰው ከሌላ እምነትም ሲመጣ ነው ቆይ ወገይ ሌላ ቤት እምነቱን አሁን እንግዲህ ኳስ በመሬት የሚባል ጫውታ ጋር አሁን በመሬት እናረጋውና ይሄኛውን በጠቅላላ እውቀት መግቢያነት ከነገርከን ኦኬ በኦርቶዶክስ መዳን ፕሮሲጀር ቅድመ ተከተል እንደዚህ ነው ያልከን። ኦኬ አሁን በነገርከን መሰረት አንተ ድነሃል እየዳንክ ነው ወደፊትም ትድናለህ አይደል? አዎ አሁን እየዳንክና ወደፊት የምትድነውን አናወራም። ከዚህ በፊት የዳንክበትን መሰረቱን እናወራለን። ያው አበው እንዳሉት ነገር ከስሩ አይደል ብለው የሚሉት ከስሩ እንጀምርና ድነሃል አይደል? እንዳልኩ ነው የዳንኩት ከአዳም በማመኔ ምክንያት እኔ ከምን ዳንኩ አላልኩም። አንተ ድነሃል ወይ ነው ያልኩት እኮ ከምን እንደሆነ ምን ከጉንፋን ነው ከምንድን ነው እሱ ማብራራት ይጠበቅብናል። ስለዚህ ከኤችአይቪ ከሌላ አላልኩም ያልኩት ድነሃል ወይ እሱ መናገር ስላለብን ነው። መዳን ሲባል ብዙ አይነት ትርጉሞች ስላሉ ወንድምዬ ቀደም ስለ አዳም አብራርተህ አውርተያን ሁሉ አሁን ከኮቪድ ነው ወይስ ከኤችአይቪ ነው? ቀደም እኮ አብራራው አዳም መሆኑን ነገርከን። በቃ አሁን ድነሃል አንተ ድኛለሁ በመደነ መንገድ ላይ ነኝ እድናለሁ። ይሄንን ነው ቤተክርስቲያን ታስተምረው እሱ ነገርከን። አሁን እየዳንክበት ያለውንና ፕሮሰስ ላይ መሆንንና ደግሞ ወደፊት የምድንበትን እሱም በኋላ እናወራለን። የሐላፊ ጊዜ የሆነውን የመጀመሪያው መሰረት ድነሃል ወይ? አዎ ከጥንጣብሶ ከአዳም እርግማን ከዛ ድኛለሁ። ነገር ግን አይ በቃ እሱኛው ነው የፈለጉት። ኦኬ ድነሃል ቴንክ ዩ። ያንን ድነት ስድን በስራ ነው ዳንከው ወይስ በእምነት ነው? እንዳልኩ በቅዱስ ጳውሎስም እንዳስተማረን ያንን ማንም በስራው እንዳይመስለው ብሎ ቅዱስ ጳውሎስ እንዳስተማረን ያንን በጸጋው እንዲሁ እግዚአብሔር በጸጋው ያንን ከአዳም እርግማን ማለት ነው። ማንም በስራው አይደለም ማንም መስዋዕትን ስላቀረበ ወይ ጽድቅ ስለሰራ ሳይሆን በጸጋው ከዛ ድነት አግኝተናል። ነገር ግን የዘላለም ሕይወትን ለማግኘት ግን የሚፈጸሙ
ራቶች አሉ እየተደማመጠን ነው። እሱ አሁን መሰረቱ ላይ ነው የምናወራው። አሁን ደግሞ ፕሮሰስ ላይ ያለውን በኋላ እናወራለን። ከዛ ተፈጻሚው ላይ ያለውን እናወራለን እኮ ወንድሜ። በሶስት አረከፍ ላይ ነገርከኝ። አሁን የመጀመሪያው ሐሳብ ላይ ነው የምናወራው። የመጀመሪያው ላይ አሁን ደግሞ ፕሮሰስ ላይ ነው፣ በሂደት ላይ ነው ያለው። ከዛ ደግሞ ፍጻሜው ላይ ያለውን ደግሞ በኋላ ትነግረኛለህ። የዘላለም ሕይወት ግን አግኝቻለሁ አረጋግጫለሁ ማለት አይደለም። ድኛለሁ ማለት ድኛለሁ ያልኩት ያንን እንደሆነ አስምሩበት። ኦኬ ድኛለሁ ብለህ ስትለኝ የዘላለም ሕይወት አይደለም ያገኘው ማለት ነው። የዘላለም ሕይወትን ማገኘው ማረጋግጠው እሱም ዋጋ የሚሰጠኝ ራሱ ጌታችን ኢየሱስ ክርስቶስ እንደተናገረ ራሱ ነው የዘላለም ሕይወትን የሚሰጥ ዋጋ የሚሰጥ። ይሄኛውን ድነታውን ድኛለሁ ብለህ የምትለውን ማን ይሰጣል? ይሄንን እግዚአብሔር እንዲሁ ለዓለም ሁሉ በሱ በልጁ በኢየሱስ ክርስቶስ ለሚያምን ሁሉ የድነት እንደተፈጸመ ለሚያምን ሁሉ በጸጋው እግዚአብሔር በቸርነቱ ከዛ አዳም እርግማት ጥፋት አድኖታል። ኦኬ ገባኝ። ስለዚህ አንተ አሁን ይሄን ያብሶ ገባኝ ወንድሜ። የኃላፊውን ድነት ያገኘኸው በስራ ሳይሆን በጸጋው ነው ማለት ነው። የኃላፊው ድነት ማንም በስራው አላገኘም። ያንን ያገኘነው እንዲሁ እኔ ማንም ብለህ የማውራት ሱስ ካለብህ በደንብ ታወራለህ፣ እሰጥሃለሁ። ቅድም እንደሰማው ማለት ነው። የጠየኩህ ለምን ባጭር አትመልስልኝም? የኃላፊ ጊዜውን ድነት ያገኘው ባጭር የሚመለስ ጥያቄ አይደለም። ስትጠይቀኝ ችግር የለውም። እታች ወረድልኝ። በቃ ቴንኪው። ምንም የምትናገረውንም ራሱ ማለት እንግዲህ ነገር ግን ምናምን ነገር ብለህ ነው የምትቀጥለው። እኔ ባጭር ቅድም ሰማው አይደለ? አስቀምጥክልኝ በደረጃ በደረጃ ድኛለሁ፣ እየዳንኩ ነው፣ እድናለሁ አልከኝ። ኦኬ እየዳንኩ ነው ብለህ የምትለው የፕሮሰሱና እድናለሁ ብለህ የምትለውን ፍጻሜ ላይ ያለውን በኋላ ጠይቃለሁ። አሁን ድኛለሁ ብለህ ያልክበትን እሱኛውን ድነት እናውራ ብዬ ስልህ አንድ ቃል ስነግርህ አንተ ነገር ግን ለምሳሌ ስለዚህ ከዚያም በኋላ ምናምን ነገር ብለህ ትቀጥላለህ። በአጭር ንገረኝና ህዝቡም እንዳይሰላች እናውራ አልኩ። ካልሆነ ግን ጊዜን ዌስት እያደረክብኝ ነው። የምትናገረው ነገር ራሱ እንኳን በአግባብ ካሰላችኋችሁ ይቅርታ። ግን ያው ለመመለስ እንደዛ ካልሆነ አጠራ አድርገህ ቅድም እኮ በደንብ ሰምቻለሁ። በደንብ መሰረትን በደንብ አደላድለህ ስትነግረን ጸጥ ብዬ ያለማቋረጥ ሰምቻለሁ እና አጥር አድርገው እንጂ ነገር ግን ስለዚህ ከዚያ በኋላ ምናምን ነገር ብለህ ከጨመርክበት ነገሮች ይራራቃሉ ማለት ነው። ኦኬ ስለዚህ አሁን ምንድነው የጠየኩህ? የመጀመሪያውን ድህነት ድኛለሁ ብለህ ያልከውን የዘላለም ሕይወት ማግኘት አይደለም። እሱኛውን ድህነት እግዚአብሔር ነው ያዳነኝ አልክ። ኦኬ በምንድን ነው ያዳነህ? በስራ ነው ወይ በጸጋ ብዬ ስልህ በጸጋ ነው ያልከኝ። የቅዱስ ጳውሎስን መልእክት እንደውም ለመጥቀስ ሞክረሃል። ኦኬ በጸጋ ነው የዳንከው። ጸጋው ላንተ በስራ ነው ያዳነህ? ጸጋው በስራ ነው ወይ ጸጋው በእምነት ነው ያዳነህ? ከጥንት አብሶ የዳን ነው በጸጋው ነው። በጸጋው ላንተ እንዴት አዳነህ? በእግዚአብሔር እንዴት አዳነህ? ልክ ነው። በጸጋው ነው እንዴት አዳነህ? አዎ እሺ ላብራራ አይደለ? አሁን አዎ ጸጋው እንዴት አዳነህ? እሺ እንግዲህ እሱን ለማብራራት ያህል ምንድነው ጌታችን አንደኛ ዋነኛም ወደዚች ምድር ላይ የመጣው አዳም የኔ ጥያቄ አይደለም። እንዴት በጸጋው እንዳዳነን ልነግርህ። ቆፋሮ ሊቆፍር አይደለም የመጣው ብለህ ጌታችን ጋር ትሄድ እንዴት አዳነ ጸጋውን ያልኩ። ጌታችን ወደዚህ ዓለም የመጣው ቁፋሮ ሊቆፍርና ነው አይደለም። እንዴት በጸጋው አሁን አንተ የምታወራን ያህል ጊዜ አልወስድም እኮ ጸጋው እንዴት አዳነ ብዬ ጌታችን አትበለኝ። ጸጋው እንዴት አዳነ? ጸጋው እንዴት አዳነ? ጌታችን አትበለኝ። ጌታችን ማለት እንዳዳነን እኮ ልነግርህ ነው እኮ። ጥቅስ ስጠኝና እንዴት እንዳዳነ ንገረኝ። ጸጋው በእምነት ነው ወይስ በስራ ነው ያዳነ? ነገርኩህ። በጸጋው ነው ያዳነን። የመጀመሪያው ድነት በጸጋው ነው አልኩኝ እኮ። ጸጋው ለአንተ ድነት የሆነልህ በእምነት በኩል ነው ወይስ በስራ በኩል ነው ያልኩህ? እንዳልኩ ነው። ይሄንን በእምነት ለሚያምን ሁሉ እግዚአብሔር እንዳዳነው ለሚያምን ሁሉ በጸጋው እግዚአብሔር አድኖታል። ከዛ ነገር ግን ይሄ ማለት ስለሌላ ስለሌላ ሰው አትንገረኝ። ይሄንን ለራስ አድርገህ ንገረኝ። አሁን ያልከውን ስለሌላ ሰው ብታወራውን ለራስ አድርገህ ንገረኝ። እኔ እናንተ ቀደም ኳስ በመሬት ብያለሁ። ይሄን ለሌላ ሰው የምትነግረው ለራስ አድርገህ ንገረኝ። ጸጋው አንተን በምንድን ነው ያዳነህ? እንዳልኩ ነው። ኢየሱስ ክርስቶስ ያንን ድነት በመፈጸሙ ስላመንኩኝ
አልጠየቅኩም ብራዘር። ጸጋው በምንድን ያዳነ? ጸጋው በክርስቶስ ኢየሱስ እንደተሰጠን አውቃለሁ። የጌታን ስም ደጋግመህ ስለጠራ እውነት ተናገርክ ማለት አይደለም። ጸጋ በክርስቶስ ኢየሱስ ሆኖልና ልክ ነው። ጸጋው ላንተ መዳን የሆነልህ በእምነት በኩል ነው ወይስ በስራ በኩል ነው ያልኩህ? በእምነት በኩል ያንን ጸጋ ስለምናምንና በዛ በኩል ተናገር ብራዘር። ስለምናምንና ስለምታምን ስለራሴን ብቻ ሳይሆን አንተ ስለራሴ ጌታ የተሰቀለው ለእኔ ብቻ ሳይሆን ለሁላችንም ስለሆነ አልጠየቅኩም። ጌታ የተሰቀለው የተኛው ምናምን ነገር ብለህ አትበለኝ። አልጠየቅኩም። የጠየቅኩ ጥያቄ ለምን አይ ተረጋጋ። አንደኛ መቆጣት አያስፈልግም። እኔ አሁን ተረጋግቼ ነው ማውራ አይደለ ወንድሜ? ምን ተረጋጋለህ? ሚዩት አድርገውና የጠየቅኩ ጥያቄ ልብ ብለህ ስማ። አንተ ጸጋው በምንድን ያዳነው የሰለ ጌታችን የወረደው የመጣው የተኛው የቆመው ምናምን ነገር ብለህ አትበለኝ። ጸጋው በክርስቶስ ኢየሱስ የተሰጠን በጌታችን። አዎ እኔ እሱን ስጠይቅህ ጸጋው በምንድን ያዳነህ አንተም ብዬ ስልህ በስራ ነው ወይ በእምነት ብዬ ስልህ ይኸውልህ ጌታችን የወረደው የመጣው እንዴ አልጠየቅኩም። ጸጋው ያ በክርስቶስ ኢየሱስ የተሰጠህ ጸጋ ለአንተ መዳንን ያመጣልህ በእምነት በኩል ነው ወይስ በስራ በኩል ነው? ልብ በሉ 8ኛ ጊዜ ነው የምጠይቀው። this is orthodox። አንድ ጥያቄ 8 ጊዜ ነው የምጠይቁት። በጸጋ የዳነ ሰው በስራው ጸጋው በስራው ያዳነኝ ወይ ጸጋው በእምነት ያዳነኝ ብሎ አይደለም። እነሱንም አታስታቸው። አንተ ኮንትሮል ሜት አድርገው። ቴንክ ዩ። አንድ ጥያቄ 8ኛ ጊዜ ነው የጠየቅኩ። 2 ቻንስ ይቀርሃል። 2ቷን ስትሞላ 10 ስትሞላ እታች ትወርዳለህ ማለት ነው። ድጋሚ ለ9ኛ ጊዜ ልጠይቅህ። ጸጋው ላንተ ጸጋውን በጸጋው ነው ብለሃል። ኦኬ ጥሩ። በስራ አይደለም በጸጋው ነው ብለሃል። ጸጋው ላንተ ድነት የሆነህ የመጀመሪያውን ድነት ያ ድኛለሁ እየዳንኩ ነው እድናለሁ ብለህ የምትል 3 ፕሮሲጀር አስቀምጠህልኛል። 2ቱ ልቶ የኃላፊ ጊዜውን የዳንክበትን ነው መሰረቱ ላይ ያለውን እየጠየቅኩ ያለሁት። ጸጋው አንተን ያዳነህ በእምነት ነው ወይስ በስራ? ለ9ኛ ጥያቄ ነው እንድመልስ ይፈቀድልኝ። ያው ተቆራጠኝ። እሺ ጸጋው በእምነት ነው በስራ? ፈቀድኩልኝ። እንዳልኩ ጸጋው በጸጋው ነው እግዚአብሔር ሁላችንም የሚያዳነን። ያንን ድነት ግን ጸጋው ላንተ ያዳነህ በምን በኩል ነው? የነገርኩ ቆይ አንተ 30 ሰከንድ እንኳን መስጠት እኮ አልቻልኩም። በምን በኩል ነው ያዳነህ ነው ብያልኩ። በእምነት ወይስ በስራ? እኮ ልነግርህ እኮ ነው። ያ ጸጋው በእምነት በኩል ነው ወይስ በስራ በኩል ነው ያዳነህ? ያንን በጸጋ የዳንበትን በእምነት እንድናገኝ አንተ የዳንከውን ስለራስህ ፐርሰናል ተናገር። ኳስ በመሬት መዳን ላይ ምን እንደሆነ ሳንስማማ አንተ ወደ ሌላ አትጠምዞ ብዬ እኮ ነው። 9ኛውን ጥያቄ ጨርሰሃል። ለ10ኛና ለመጨረሻ ጊዜ ጠይቃለሁ ይሄንኑ ጥያቄ። 10ኛ የዳንኩት በጸጋ ነው ብለኛል። የመጀመሪያውን እኔ ግን ስገባ በፍቅር ነው የገባሁት። እናንተ እንደዚህ ሆናችሁ አይ አይደለማ። አንድ ሐሳብም ለመነጋገር አድምጠኝ። በጸጋው ነው ወይ ዳንከው ወይስ በስራ ብዬ ስልህ በጸጋው አልከኝ። ኦኬ ጸጋው በእምነት ነው ያዳነህ ወይስ በስራ ነው ያዳነህ? ነው የኔ ጥያቄ። 10ኛ ነው የመጨረሻ እኮ ነው እየነገርኩ ያለሁት። በጸጋው አድኖናል አልኩኝ አይደል? እኔ አንተን የጠይኩ አድኖናል ብሎ የሚለውን ተወው። ስለራስህ ተናገር። አንተ ነው ኳስ በመሬት ብያለሁ። የዓለም መድኃኒት ስለሆነ ነው አድኖናል ምለው። እናንተ እንደምትሉት የግል አዳኝ ሳይሆን ጌታችን አምላካችን የዓለም አዳኝ ስለሆነ እታች ወረድ። በቃ 10 ጥያቄ። አንድ ጥያቄ 10 ጊዜ። አንድ ጥያቄ ስንት ጊዜ? 10 ጊዜ። this is orthodox። እንዴት ሰው አንድ ጥያቄ 10 ጊዜ ይጠይቃል? ጌታችን የመጣው የቆመው የሄደው የተራመደው አልጠየቅኩም። የኔ ጥያቄ አይደለም። ጸጋው በእምነት ነው ያዳነው ነው የሚለው ቅዱስ ጳውሎስ። ጸጋው በእምነት አድኗችኋል ነው። በእምነት ነው በስራ ነው ጸጋው ያዳነህ እኮ እየጠየቅኩት ነው ወንድሞች እናቶች። የዘላለም ሕይወት በእምነት ወይ በስራ አይደል የሚለው አርእስቱ ላይ እና ጸጋው ጸጋው በምንድን ነው ያዳነህ? በእምነት በኩል ነው የሚያድንህ።
ጸጋው በእምነት ሟችኋል ነው። አንድ ጥያቄ 10 ጊዜ አንድ ጥያቄ ማለት ነው። ድኛለሁ እየዳንኩ ነው እድናለሁ ብሎ ያለው ሰውዬ ስለራሱ ኳስ በመሬት ብየዋለሁ አስቀድሜ። እኔ እናንተ ነን የምናወራው ማለት ነው። የዳንክበትን ድነት ነው እዚህ ለሰዎች መናገር ያለብህ። አንድ ጥያቄ 10 ጊዜ እንዴት ሰው ይጠየቃል? ወንድሞች እናቶች፣ ይሄ ምን አይነት ይባላል በትምህርት ቤት ዓለም? ሰነፍ ተማሪ። አስተማሪ ራሱ አውጥቶ ይገትራሉ ጭል ሂድና ቁጭ በል ናም ነገር ብሎ ማለት ነው። እንደዛ አይደለም። እንደዚህ አይነቱን ሰው አስተማሪዎች ድሮ ሲያስተምሩ ይሄ ምን አይነት ድንጋይ ራስ ነው ምናም ነገር ብለው ማለት ነው። እኔ እንደዛ አይደለም። እንዴት አንድ ጥያቄ 10 ጊዜ ይጠይቃል? ወንድሞች እናቶች፣ ይሄ ማለት ምን ማለት ነው? ድኛለሁ ብሎ ይላል እንጂ አልዳንም። በጸጋ መዳን የሚባል በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አውደ ምሕረት ላይ አይሰበክም። መድኃኒ ዓለም ክርስቶስ ምስክሬ አይሰበክም። ከየት አምጥቶ ይመልሰው? በጸጋ መዳን የሚባል ነገር የለም፣ አይሰበክም። ቤቱ ያደግንበት ቤት ነው። ተተኑም ከወጣን በኋላ ቪዲዮቻቸውን ገብታችሁ ኦርቶዶክስ እነ ምሕረተአብ እነ ዘበነ ሌሎችም እና አባ ገብረ ኪዳን የተባሉት ጸጋ የሚባል በክርስቶስ ኢየሱስ በማመን በጸጋው ድናችኋል ብሎ የሚል ትምህርት እንዴ ህዝቡን ታባልጉት እንዴ ይላል። ይሄማ ከዛ ይልቅ ትድናላችሁ የሚባለው በቅዱሳን ስም ጸበል ጸዲቅ አድርጉ፣ ዝክር ዘክሩ፣ ጧፍ ዕጣን ጀቢብ ጫንጥላ ለቤተክርስቲያን አምጡ ነው። በቃ ይሄ ነው የሚያስተምረው ላይ ያለው ትምህርት። እዛ ቤተክርስቲያን ላይ አይሰበክም፣ ተሰብኮ ማያውቅ። የሚሰብክ ሰው ካለ የጎሪጥ ነው የሚታየው። ለዚህ ነው አንድ ጥያቄ 10 ጊዜ የጠየቁት ማለት ነው። ማለት ካለበት ኦኬ በጸጋው ነው የዳንኩት አለ። ኦኬ ሰየው። ይሄ ማለት ከኔ የተጠበቀ ስራ የለብኝም። ጌታችን ኢየሱስ ክርስቶስ ቀራንዮ መስቀል ላይ ሲሰቀል በሰራው የቤዛነት ስራ እና አምኜ ድኛለሁ ነው። አምኜ ታዲያ ጸጋው ላንተ በምን በኩል አዳነ ተብሎ ሲባል በስራ ነው ወይ በእምነት ተብሎ ሲጠየቅ ጸጋው በእምነት አድኗችኋል ነው ብሎ የሚለው። ስለዚህ እኔ ምንም ያዋጣሁት የደመርኩት ነገር የለም። ቀራንዮ መስቀል ላይ ጌታችን ኢየሱስ ክርስቶስ በሞተልኝ በሞቱና በትንሳኤው ሳምን ጸጋው በእምነት አዳነኝ ነው የሚባለው።